ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ በጣም በሚገርም ቪዲዮ ወደ እናንተ መጥተናል። የዛሬው ቪዲዮ ለአንዳንዶቹ ምናልባት ሀዘን ሊሆን ይችላል፣ ለአንዳንዶቹ ደግሞ ደስታ ሊሆን ይችላል ማለት ነው። እያየን ባለነው መሰረት ለብዙ ጊዜ ስንጠብቀው የነበረው የአብርሃም ወደ ጤናው ተመልሶ በራሱ ውሳኔ የሚሰጥበትን ጊዜ ስንጓጓ ነበረ። እነሆ ዛሬ አብርሃም ሰላም ሆኖ ጤነኛ ሆኖ ስላለፈው ጊዜያቶች እየተናገረ ይገኛል ማለት ነው። ሁላችንም በዚህ ሁኔታ በጣም ደንግጠናል አይደለ? ግራ እስከምንጋባ ድረስ ይሄ ነገር ምንድነው እየተካሄደው? ድራማ ነው ወይስ ደግሞ የእውነት ነው ብለን ነበር አይደለ? ብዙ ነገሮችን ለማንሳት ሞክረናል። ዛሬ ግን ለምናነሳቸው ጥያቄዎች በሙሉ ምላሹን ይሄው በግልጽ አግኝተናል። አብርሃም ዛሬ እሳት ጎርሶ እሳት ለብሶ ነው የመጣው። ራሱን ለማረጋጋት ጥረት እያደረገ ነው። ነገር ግን ቡዜ በተቻላት መጠን አብርሃምን ለማረጋጋት ጥረት አድርጋለች። በዚህም እናመሰግናታለን። ዋናው ነገር አብርሃም ወደ ራሱ መመለሱ ነው። ከዚህ ፊትም ስንል እንደነበረው አብርሃም ጤነኛ እንዲሆን ብቻ ነው እኛ የምንፈልገው። ምርጫው ማንም ይሁን ማንም አይመለከተንም አይደለ? ስለዚህ ዛሬ ሩታና ኤፍሬም ከሚገባው በላይ ድንጋጤ ውስጥ ገብተዋል። ምክንያቱም መጀመሪያ አብርሃም ጤነኛ ነው ብለው አብርሃምን ከቤተሰቡም ከብዙ ሰዎች አግለው እንደ ልዑል ማለት ነው ሕፃኑን ልዑል ከልዑል እኩል አብርሃምን ሲጠብቁት ነበረ። በዚህ ጎራ ደግሞ ጤነኛ አይደለም ብለው ሌሎች ቤተሰቦችም ሄርሜላም እነዳኒም ማለት ነው አብርሃም ወደ ጤናው እንዲመለስ ትልቅ ስራ ሲሰሩ ነበረ። እነሆ ዛሬ የነሱ ልፋት ፍሬ አግኝቷል። አብርሃም ወደ ራሱ ተመልሷል። ሌሎቹ ደግሞ በድንጋጤ ውስጥ ወድቀዋል ማለት ነው። ምክንያቱም ስራቸውን ስለሚያውቁ ማለት ነው። በአጠቃላይ ስራቸውን ስለሚያውቁ ደንግጠዋል። በዚህ ዙሪያ ላይ ቡዜ ያለችውን ነገር በጣም ሳላደንቅ አላልፍም። አሁን ምርጫው የአብርሃም ነው። የሚያሳስበኝ ጤንነቱ ነበረ። ዛሬ ጤንነቱ ሙሉ ሆኖ ወንድሜን አግኝቼዋለሁ። ካሁን በኋላ ውሳኔው የሱ ስለሆነ እከሌ ወስነ እከሌ ከገሌ ጋር አሁን ከገሌ ጋር አሁን አልልህም ብላለች። ትክክለኛ ውሳኔ ነው ያንቺ ውሳኔ። አብርሃም የሚመርጠውን ያውቃል፣ የሚጠቅመውን ያውቃል ማለት ነው። ስለዚህ ያለፉት ጊዜያቶች ዛሬ ምላሽ አግኝተዋል አይደለ? የሩታና የኤፍሬም ስራ ዛሬ በግላጭ ታይቷል ማለት ነው። በግላጭ አብርሃም ከዚህም ፊት የነበሩትን ሁኔታዎች በምንም አይነት ተአምር ምን እንደተፈጠረ እንኳን ለማወቅ አልቻልኩም ብሏል። ይህንንም ለማወቅ ቪዲዮዎች አይቻለሁ። ቡዜ አንዳንድ ነገሮችን ነግራኛለች። ስለዚህ ሌላው ቀርቶ 500,000 አክብረውለት የሪል ስቴት ሰርፕራይዝ የተደረገውን እንኳን በደንብ አላቅም ነው ያለው አብርሃም ማለት ነው። በደንብ እንደማያውቅ ነው የተናገረው። ነገር ግን በተወሰነ እንደሚያውቅ ተናግሯል ማለት ነው አይደለ? ምክንያቱም እኛም ብለን ነበር አብርሃም ጤነኛ ሆኗል ስንል ነበረ። ሙሉ በሙሉ ግን ጤነኛ እንዳልነበረ ዛሬ ተናግሯል ማለት ነው። እጅግ በጣም ያሳዝናል። ይሄ ሁሉ ለምን አስፈለገ ነው? ለምን አስፈለገ? ኤፍሬም በወንድሜ ላይ ምንም ነገር አላደርግም ሲል የነበረው ልጅ እንኳን ወንድሜ በሌላ ሰው ላይ ራሱ ምንም ነገር አላደርግም ያለው ልጅ አብርሃም ታዲያ እንዴት ያሳልፋቸውን ነገሮች ምንም አላቅም ሊል ቻለ? አያችሁ፣ አንዳንዴ ሰው ያልነበረበትን እሱ ማለት ነው በድኑ እንደነበረ እዛ ስንናገር ነበረ። አብርሃም በድኑ ነው ሩታ ጋር ያለው፣ ሩታ ጤነኛ ነው ብላ የያዘችው አብርሃምን በድኑ ነው ስንላት ነበረ። አልሰማችንም። ኤፍሬም ግን ከዚህ ፊት እንደተባለው ሩታ የያዘችበት ነገር ቢኖር እንጂ በወንድሙ ላይ በዚህ ልክ ጨክኖ እንደዚህ ያደርጋል ብዬ አላሰበም።
ሌላው በጣም ከቡዜ የተመቸኝን ነገር ልንገራችሁ። ሄርሜላን ያዘጋጀችበት መንገድ ተመችቶኛል። አብርሃም በዚህን ሰዓት ላይ ምን ሊወስን እንደሚችል አይታወቅም። ወደ አንቺ ሊመጣ ይችላል፣ ወደ ሩታ ሊሄድ ይችላል፣ አይታወቅም ውሳኔው። ስለዚህ አንቺ ንጹህ ልብ ያለች ሴት ስለሆንሽ እንድትጎጂ አልፈልግም። ለማንኛውም ነገር ራስሽ እንድታዘጋጂ እነግርሻለሁ ብላታለች። በስነ ልቦና እንድትዘጋጅ አስጠንቅቃታለች ማለት ነው። አብርሃም በዚህ ሰዓት ላይ ወደ ሩታ እንኳን ቢሄድ ሄርሜላ ራሷ እንድታዘጋጅ፣ ስለ ሁሉም ነገር ራሷ እንድታዘጋጅ አስጠንቅቃታለች። እጅግ በጣም ደስ ይላል። ዳኒ ያሳየው ነገር ዛሬ በጣም ደስ የሚል ነገር ግን ሩታና ኤፍሬም ዛሬም ቢሆን አብርሃም ከመምጣቱ በፊት ከነ ሄርሜላ ጋር ሰጣ ገባ ውስጥ ከነ ዳኒ ጋር ሰጣ ገባ ውስጥ መግባትን ጀምረው ነበረ፣ ግን አልሆነላቸው። አብርሃም መጥቶ ከአንዳንድ ማለት ነው ኤፍሬም እና ዳኒን ሂዱልኝ ያለው ሁለቱን ለማናገር ስለምፈልግ ሂዱልኝ። ኤፍሬም ገና አብርሃም እንደመጣ ወደ ኑዛዜ ነው የገባው። ኑዛዜው ምን ነበረ? እስካሁን ያደረኳቸው ነገሮች ካሁን በኋላም የማደርጋቸው ነገሮች ላንተ በማሰብ ነው ያደረኳቸው፣ እነዚህን ነገሮች እንዳትረሳብኝ አለው። ይሄም ማለት ለምን አስፈለገ? አብርሃም ጤነኛ ነው ስትላልስ ብዙ ነገሮችን ስታደርግ ነበረው። ታዲያ ጤነኛ ከነበረ እኮ አብርሃም ዛሬ ለሱ እንደዚህ ብሎ መናገር አያስፈልግም። ያን የሚያውቅ ነበረ ማለት ነው አይደለ ቤተሰብ? ስለዚህ ምን አስደነገጠ? ሂድ ሲባል እንኳን መሄድ አልቻለም። ምክንያቱም አብርሃምን ሲያዘው ነበር እንደፈለገው። ዛሬ ግን አብርሃም እሱን ማዘዝ ጀመረ። ሂድልኝ። እጅግ በጣም ቆፍጠን ባለ ንግግር ሂድልኝ ያለው። በዚህ እንግዲህ ሁላችንም ደስ ብሎናል። እናንተም እንኳን ደስ ያላችሁ። አብርሃም እንኳን ወደ ጤና ተመለስክ ነው የምንለው ወንድማችን። ምክንያቱም እኛ ማንም እንዲታመም አንፈልግም። ማንም ጤነኛ እንዲሆን ነው የምንፈልገው። ስለዚህ ውሳኔው የምንሰማ ጉዳይ ይሆናል ማለት ነው። ሄርሜላና ሩታን ብቻቸውን ወደ ማውራቱ ሌሎቹን ገለል ወደ ማድረግ ስራ ሄዷል። ዳኒ ዋናው ወደ ጤና መመለስ ነው በሚል በደስታ ነው ካጠገቡ ሄደው። ኤፍሬም ግን መሄድ አቅቶታል። ሩታና ኤፍሬም በጣም ከፍተኛ ድንጋጤ ውስጥ ገብተዋል። ያደረጉት ነገር ቀላል ነገር እንዳልሆነ ዛሬ በደንብ አስታውቆባቸዋል። ደረታቸውን ነፍተው አብርሃም 100% እርግጠኛ ነው የፈለጋችሁ ቦታ ውሰዱ፣ ፈለጋችሁ ሕክምና የትም ውሰዱና ከዛም በኋላ መጨረሻ ላይ እውነቱን ይናገራል ብለው ነበረ። ይሄው ስላለፉት ነገሮች አንዲት ነገር እንኳን አላቅም ማለት። እነዛን ነገሮች ለማወቅ ቪዲዮ ማየት ተጠብቆበታል። ያሳለፋቸውን ነገሮች ያሳለፉትን ቪዲዮዎች እያየ ነበረ። ሲቀጥል ደግሞ ቡዜ አንዳንድ ነገሮችን እንዲያስታውስ ነግረዋለች። ይሄ ነው በቃ። ስለዚህ በዚህ ሰዓት ላይ አብርሃም ወዴት እንደሚሄድ የታወቀ ነው ማለት ነው አይደለ? ወዴት እንደሚሄድ የታወቀ ነው። ትላንትና ስንል ነበር ምናልባት አብርሃም ነገ መጥቶ ህይወትን ከተቆረጠችበት ይቀጥላል ወይስ ደግሞ አሁን ካለበት ይቀጥላል ስንል ነበር አይደለ? እሱ በአንደበቱ ይንገረን። የተወዳችሁና የተከበራችሁ ቤተሰቦች ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ላይክ እና ሼር እያደረጋችሁ ቪዲዮውን እስከ መጨረሻው እንድታዩ ሐሳብ አስተያየታችሁን ደግሞ እንድሰጡኝ በትህትና ጋብዛለሁ። እስቲ ወደ ቪዲዮ እንለፍ። ሄርሜላ እንግዲህ እጅግ በጣም ነው ደስ ያላት። እጅግ ማለት ነው የአብርሃም ወደ ጤና መመለስ ከምንም በላይ ነው በቃ ደስ ያላት። አብርሃም ግን እጅግ በጣም መጥፎ ስሜት ውስጥ ነው ያለው፣ ንዴት ውስጥ ነው ያለው። በቃ ውሳኔው ምን ሊሆን እንደሚችል ግን በጣም አጓጊ ነው። ወንድሜ እንዴት ነህ? ደስ ያለኝ ነገር ሁሉንም ሰላም ማለቱ በጣም ተመችቶኛል። ሩታንም፣ ሄርሜላንም፣ ቡዜንም፣ ዳኒንም ኤፍሬምንም ማለት ነው። እንደመጣ ወደ ውሳኔ አልገባም። ይሄ በጣም ደስ የሚል ነገር ነው። እያያችሁ ከሆነ ኤፍሬም በጣም ከፍተኛ ድንጋጤ ላይ ነው ያለው። የሰላም አባባሉ ራሱ ይለያል። ሩታም እንደዛው።
ስራቸው እንደተጋለጠ በደንብ እዚህ ላይ ማወቅ ይቻላል። ሁለቱ ብቻ ካያችሁ ብዙ ነገር መረዳት ትችላላችሁ። እንኳን ለዚያ በቃ እግዚአብሔር እንኳን ለዚያ በቃ ከስንት ስቃይ ከስንት መልስ በኋላ ሩታን እያያችኋት ነዋል። ከፍተኛ ድንጋጤ ውስጥ ነው ያለችው። እንደ በፊቱ አይደለም ማለት ነው። አመሰግናለሁ ስለሆነ ነገር በጣም እግዚአብሔር እንኳን ረዳክ። አመሰግናለሁ። ከምንም በላይ ሰው ይታመማል፣ ምንም ይሆናልም፣ ግን እግዚአብሔር ካለ የሰው ልጅ ምንም አይሆንም። መታመም ብዙ ነገሮች መሆን የዓለም ስለሆነ እግዚአብሔር ግን ነገሮችን በቀላሉ እንደዚህ ፈቶ ሰውን ሰላም ማድረግ ይችላል። ከይቅርታ ጋር ዳኒና ኤፍሬም ሄዱና አንድ ጊዜ ሁለታቸውን ላውራቸው፣ ሄርሜላና ሩታን ላውራቸው። ደስታው እንግዲህ ከአንዳንድ ነው ወደዚህ ውሳኔ የገባው። ከሁለቱ ጋር እዚህ ጋር መነጋገር አልፈልግም። ለምን የምናየው ጉዳይ ዳንኤል ጨረሰኝ። ችግር የለውም። እኔ የምፈልገው እንደዚህ ደህና ሆነ ማየትህን ነውና ደስ ብሎኛል። እንደዚህ ሆነ ስላየው ብዙ ነገሮች የተከፈለው ብዙ ነገሮች የሆኑ አንተ ደህና እንድትሆን ነው። ዳኒ እንግዲህ አብርሃም ጤነኛ እንዲሆኑ ወደ ራሱ እንዲመለስ ብዙ ነገሮችን ሲያደርግ ነበረ። ከሩታም ከኤፍሬም ጋርም ሲጣላ ነበረ። ከገዛው ከአብርሃም ወንድም ጋርም ጭምር ማለት ነውና ማን ነው ወንድም እስከምንል ድረስ ማለት ነው። አብርሃም ማነው ኤፍሬም ነው ወይስ ዳኒ ነው የአብርሃም ወንድም እስከምንል ድረስ ማለት ነውና ይሄን ቀን በማየታችን ደስ ብሎናል። የምሬን ነው። በቃ ይሄን ነው ማለት የምችለውና አሁን ላይ ምንም ጭቅጭቅ አልፈልግም። አንተ ደህና ከሆንክ ከማንም ጋር ንትርክ ስለማልፈልግ ወንድሜ ደስ ብሎናል። እሺ ትልቁ ዳኒ ሲፈልግ የነበረው ይሄንን ነው። አብርሃም ወደ ራሱ መመለሱ ነው። ከዛም ውጭ ምንም አልፈልግም ብሏል መጀመሪያ ማለት ነው። ወይ ዳኒ ኤፍሬም ሜት ይችላል። ኤፍሬምና ሩታን ተመልከቷቸው። እንዲነበሩ ሰሞኑን አብርሃምን በሚያዙበት ጊዜ እንዲነበሩ አይደሉም። አውራቸውን ፈለገው ነገር ስላለ ሁለታቸውን ማለት ነው። ችግር የለውም። ሄርሜላ ሄዱን ሄዳለሁ፣ ግን ኖርማል ምንም ማስተባበል አያስፈልግም። ሂርን የተባልከው አብርሃም የድሮ አብርሃም አይደለም አሁን የዚህ መሆን ምክንያቱም ዳኒ ሲሄድ ምክንያቱም እኔና ዳኒ ለአንተ አንድ አይደለም። በእርግጠኝነት አሁን ይቅርታ ዳኒ የተሻለ ነው ለአብርሃም በዚህን ሰዓት ላይ። ምክንያቱም አንተ ያደረግከውን ዳኒ አላደረገውም በዚህ ረጅም ጊዜ ህይወት ውስጥ ራሱ ማለት ነው። እኔ ወንድምህ ነኝ። ሰዎች ምንም ነገር ቢያወሩ ምንም ነገር ቢፈጥሩ ምንም ችግር የለብኝም። ግን ዛሬም ሆነ ከዚህ በፊት ያደረኩት ነገር ከዚህም በኋላ ማደርገውም ነገር ያንተ ነገር በማሰብ ነው። አሁን ሰዎች ስላወሩ ምን ስላሉ ምናምን ምን ያሳስባል? ጤነኛ ነው ስትል የነበረው ልጅ ነው አሁን እዚህ ጋር የቆመው። በቃ አለቀ። 100% ጤነኛ ነው። እያንዳንዱ የማደርጋቸው ነገሮች ላንተ ነው ስትለው ነበረ። ላንተ ለአብርሃም እንደሆነ እየተናገርክም ስለሆነ ምን ያስፈራል አሁን? ስለዚህ ማንም ቢያወራ ምንም ቢያወራ የሚያስብል ነገር የለው በቃ። ስለዚህ ፊታቸው ላይ የሚታየው ነገሮችን ለማስተባበል ጥረት እያደረጉ እንደሆነ ነው። ያንተ ነገር ለማስተካከል እየሞከርኩ ነው። አሁን እኔ ስላንተ አልጠየቅኩም። አሁን እኔ የፈለኩት ሄርሜላንና ሩታን ላወራቸው የምፈልገው ነገር አለ ከቦዜ ጋር ሆነን። ስለዚህ አንተ ዳኒን አንተን በግል የማውራት የምፈልገው ነገር በግል ነው እናንተ እናወራለን በኋላ ማለት ነው። በቃ አጭር ትዕዛዝ። አሁን ግን እኮ እኔ በሰማው ችግር አለ ነው ነገሩ። ኤፍሬም አትከራከር። አብርሃም ያልጠበቀው አብርሃም ነው የመጣበት ዛሬ። እሺ ብሎ እንደሄደው እሱ አንተ ምሽ ብሎ ነው ያለበት። እኔን ከፈለከኝ ደግሞ ማውራት ከፈለክ በኋላ ተገናኝተን ማውራት እንችላለን። በቃ ይሄ ነው የሚያስፈልገው። እሺ ችግር የለውም። ኖርማል ነው። አሁን ያልኩ ነገር ያው እንዳልኩ በጣም ይቅርታ እንግዲህ ጉንፋን ይዞኝ እጅግ በጣም ከፍተኛ ሳል ነው እያሳለኝ ያለው። ጉንፋን ሲለቅ እንደዚህ እያደረገኝ ነው። በጣም ይቅርታ። ወደ ዋና ሐሳብ ስንመለስ እንግዲህ ኤፍሬም ነገሮቹን አብርሃም ቂም እንዳይዝበት ይሁን ነገሮችን ለማስተባበል ይሁን ምናምን እንግዲህ ልምምጫ ውስጥ ገብቷል ማለት ነው። እስከዛሬ የሚያደረኩትም አሁንም ላደርግ የምችለው ለአንተ በማሰብ ነው። ይሄንን ማሰብ አለበት። ቡዜም አንዳንድ ነገሮች እያለች ነው። እነሱ ያለች ሁሉ ነገር ትክክል ነው ማለት አይደለም። ኤፍሬም እሷ ምንም የነገረችኝ ነገር የለም። እኔ ግን ብዙ ነገሮች በራሴ መንገድ ብዙ ነገሮች አይቼ ብዙ ነገሮች አጣርቼ ነው እዚህ ላገኛቸው የመጣሁት ሁላችሁም። በቃ ይሄ ነው አጭሩ ነገር። ስለዚህ
አሁን እኔ እሷ ስላለችኝ ምናምን የሚፈጠር ነገር የለም። ገባ? እኔ ራሴን አውቃለሁ፣ በራሴ መወሰን እችላለሁ፣ የምፈልገውን ነገር ማድረግ እችላለሁ። ስለዚህ አብርሃም በራሱ መወሰን ይችላል ማለት ነው። ይሄን አብርሃም ነበር እኛ ስንጓጓና ስንጠብቅ የነበረው። ምክንያቱም የድሮ አብርሃም ማለት ይሄ ነው። እኔ ከኔ ጋር ያልጨረስከው ነገር አለ፣ ጥያቄ የፈጠረብህ ነገር ካለ እኔ እናንተ ማውራት እንችላለን። ተረዳኝ። ስለዚህ አሁን ግን ሁለታቸውን ማግኘትና ማውራት ፈልጋለሁ። ክርክሩን ትተህ ሂድልኝ ከዚህ ጋር። ቀጭን ትእዛዝ፣ ሂድልኝ ከዚህ ጋር። ዋው ኤፋ ሂድ፣ እንገናኛለን የሽሩታ። ምክንያቱም ምን እንዳደረጉ ምን እንደጠየቃት ያወራሉ ማለት ነው። ተገናኝተን ነበረ፣ ነግራኛለች። ቪዲዮ ማይቻለኝ ግን ብዙ ማስታወሰው ነገር የለም። መገናኘት አላውቅም፣ መገናኘታቸው ራሱ በደንብ አያውቅም ማለት ነው። ከዴቭ ጋር መጥተው ነበር እንዲያበሩ እኮ ብዙ ማስታወሰው ነገር የለም እያልኩሽ ነው። ተመልከቱ፣ እጅግ በጣም ከባድ ነገር። ሞር በቪዲዮ እንዲሁም ደግሞ አንዳንድ ነገሮችን ብዙ ነግራኝ ያስታውስኩት ነበር። እያንዳንዱ ነገር ማስታወስ የቻለው ከቡዜና ከቪዲዮ ነው፣ እየሆኑ የነበሩትን ነገሮች በሙሉ። ስለዚህ ለሁለታችሁም ዛሬ ጥያቄ አለን። ሄርሜላንም አንቺም እስከዛሬ እየተፈጠረ በነበረው ነገር ማወቅ የምፈልገው ነገር አለ። ጥያቄ የፈጠረብኝ ነገሮች አሉ ጭንቅላቴ ላይ። ስለዚህ አሁን አንተ ወደ ራስ ይቅርታ እንግዲህ ቤተሰቦች፣ ቡዜ በጣም ትልቅ ነገር ነው የሰራችው። አብርሃም መጥፎ ውሳኔ እንዳይወሰን፣ ነገ የሚቆጨውን ነገር እንዳይወሰን፣ ተረጋግቶ ውሳኔዎቹን መወሰን እንዲችል በምትችለው አቅም ሁሉ ለማረጋጋት ያደረገችው ነገር ከአንድ ትልቅ ሰው የሚጠበቅ ስራ ነው ያደረግሽው። ቴንክ ዩ። ተመልሰሃል አብርሽ። ለማንኛውም ተረጋግተህ ነገሮችን በማስተዋል አድርግ። ምንም እንትን የሚፈጠር ነገር እኮ ዋናው ነገር እሱ ነው፣ መረጋጋት ነው። እያንዳንዱ ውሳኔ በሰከነ መንገድ ማስተካከል ነው የሚያስፈልገው። አሁን ወደ ራስህ ተመልሰሃል። ዋናው ትክክለኛው ነገር ወደ ራስህ መመለስ ነበረ። የኔ ዓላማ ጤነኛ ሆነህ ማየት ነበረ። ያንን ደግሞ እግዚአብሔር ይመስገን እያየሁ ነው። ተመስገን። ሁላችንም አመስግነናል። ታደርጋቸው ማንኛውም ነገሮች በማስተዋል አድርግ። የማይሆን ነገር ሆኖ በኋላ ራስን እንድትጸጸት ስለማልፈልግ ነው። አዎ አንዳንድ ጊዜ ሳናስብ ወይም በስሜት ወይ በንዴት ምናምን ነገር የምናደርጋቸው ነገሮች ዋጋ ሊያስከፍሉን ይችላሉ። ብዙ እኔ ራሴን የምጠጣጥበት ነገር በራሴ ህይወት ላይ አድርጌ አላውቅም። በመጀመሪያ ደረጃ ማለት ነው ራሴ መወሰናቸው ነገሮች የሚጠቅመኝንና የሚጎዳኝን ለይቼ አውቃለሁኝ። ስለዚህ ማን ምን አለበት ማን ምን ያስፈልገዋል የሚለውን ነገር በደንብ ጠንቅቄ አውቃለሁ ብዬ አስባለሁ። ዋው በቃ ከዚህ በላይ ምን ይፈልጋል? በመጀመሪያ ደረጃ ተረጋጋ። አሁን አንተ ካየኸው ካሳለፍከው ነገር ምናምን በጣም ውስጥህ ብዙ ነገር እንዳለ አውቃለሁኝ። አሁን ላይ የምታደርጋቸው ነገሮች ግን ቆም ብለህ እንድታይ ፈልጌ ነው። ዛሬ ላይ እኔ እንዲህ እንዳድርግ ማለትን አልፈልግም። አንተ በቃ ድናላ ስለዳነ ምንም ነገር አድርግ ማለት አይቻልም። ምክንያቱም አሁን ላይ በሙሉ ጤንነት ላይ ትገኛለህ። አንተ መወሰን የምችል በህይወት ላይ ምን ይጠቅመኛል ምን አይጠቅመኝም የምትለው አንተ ነው የምታውቀው። እውነት ነው። ምክንያቱም መወሰን ያለበት እሱ ነው። እኔ ያስጨንቀኝ የነበረው ስለ ጤንነት ነው። አሁን ጤነኛ ነህ። ይሄ ማለት እየተጫንኩም አይደለም፣ መብት ነው፣ የራስህ ህይወት ነው። እኔ መወሰኑ የሚፈልገውን ውሳኔ የመወሰን ደግሞ መብት አለው ማለት ነው። ልኖርልህ አልችልም። እያንዳንዱ ነገር ስታሳልፍ አንተ ነው የምታውቀው። እሱ ብቻ ሳይሆን አብርሽኔ በጣም ደስ ብሎኛል። እግዚአብሔርን ወደ ድነት ስለተመለስ ያው ጊዜ እንዴት ነው እስካሁን ላሳለፍካቸው ነገሮች እግዚአብሔር ይመስገን። በጣም ብዙ እየተጨነቀ ነበር ስላንተ። እውነት ነው። በነገራችን ላይ አንዳንድ ጊዜ ምንም ሳታውቁ ብዙ ነገሮችን ማሳለፍ ማለት በጣም ከባድ ነው። እውነት የማታውቁት ነገር ያላወቃችሁት ያልኖራችሁት ህይወት ማለት እኮ ነው። ያልኖራችሁትን ህይወት አስቡት። ደግሞ እየተጨነኩ እንደነበረ ቪዲዮ አይተሃል ብዬ አስባለሁና እንኳን ወደ ድነት ተመለስክ። ፍዝዝ ብለህ ነበረ ምናምን በጣም ብዙ ሁካታዎች ነበሩ። እንደገና ደግሞ ራስን ስተህ ሐኪም ቤት ገብተህ ነበረ። ሁሉም ነገር ወደ ኋላ መለስ ብለህ ቪዲዮችን አይተህ ከሆነ ማለት ነውና በጣም እግዚአብሔር ይመስገን ዛሬ እንደዚህ ቆመህ ስላየሁ በጣም ደስ ብሎኛል። ቆመህም ደግሞ ከማየቴ በላይ ደግሞ በራሴ ወስናለሁ፣ በራሴ ነገሮችን ማድረግ እችላለሁ እያልክ ይሄን ቃል በጣም እየጠበኩት ነበር በጣም ለረጅም ጊዜ። እውነት ነው። እኛም ስንጠብቀው ነበረ። ምክንያቱም በራሱ የሚወስነው አብርሃም ሙሉ በሙሉ ጠፍቶ በሌላ ሰው ውሳኔ ሲጎተት እንደነበረ አይተናል። ወሳኙ በራሱ የሚወስነውን አብርሃም እየጠበኩ ነበርና በእውነት ወደ ራስህ ስለተመለስክ ደስ ብሎኛል።
ሁሉም ነገር እናንተም ያያችሁ ይመስለኛል። ታመም የነበረው ስትረስ ውስጥም ገብተክ የነበረው ከኛ ጋር ጥሩ ታይም በምታሳልፍበት ጊዜ አንዳንድ ሰዎች ወደኛ ህይወት እየመጡ እያረበሹ ነበረ። በዛ ምክንያት ስትረስ ውስጥ ገብተክ ሐኪም ቤት ገብታ ነበር። ይቅርታ ሩታ፣ አሪፍ ጊዜ ከእናንተ ጋር ሳሳልፍ ማስታወሰው ነገር የለም። አቤት ውርደት፣ አቤት ውርደት። ከእናንተ ጋር ያሳለፍኩትን ምንም አይነት ነገር አላውቅም ማለት ኦኬ፣ እሺ፣ ችግር የለውም። እሱም እንኳን ብቻ ችግር የለውም። አሁን እዚህ መሸምጠት ጋር የሁለታቸውንም ክርክር ሳይሆን አንተ እዚህ ጋር ክርክር አይደለም የሚያስፈልገው፣ ከማን ጋር መኖር እንዳለብህ መናገር አለብህ። ሲቀጥል ደግሞ በጣም ብዙ ነገር ጥያቄ ፈጥሮባል ውስጥ ላይ ሁሉንም ነገር ያው ሁለታቸውንም ጠርቻለሁ፣ አገናኝቻለሁ። እኔ መናገር ያለብህን ተናግረህ ህይወትህ ከማን ጋር መቀጠል እንዳለበት ወስንና አሳውቅ። በቃ ይሄ ነው በቃ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያስኩላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ቻው።